ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። መንግስት ሸኔ ብሎ የሚጠራውና የኦሮሞ ነጻነት ሰራዊት በመባል የሚታወቀው መሪ የሆነው ኩምሳ ድሪባ ወይም ጃልመሮ በከፍተኛ ስጋት ስር መሆኑን አሶሺየትድ ፕሬስ ባሰራጨው ዘገባ አመልክቷል። ጃልመሮም ያለው ነገር አለ። የምሽቱ ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በኢትዮጵያ ድንበር አቅራቢያ ከባድ ጥቃት ተፈጽሟል። የዚህ አየር ጥቃት ባለቤት ማን ነው የሚለውም ጉዳይ በራሱ አነጋጋሪ ሆኗል። ጆንግሌ በተባለ ግዛት የተፈጸመ ድንገተኛ ጥቃት ነው። በዚሁ ዙሪያ በዕለቱ የወጣውን መረጃ ይዘነዋል። ግብጽ በሱዳን ጦርነት በቀጥታ እየተሳተፈች መሆኑ በማስረጃ ተጋለጠ። በድንበር አቅራቢያ እርሻ ውስጥ የገነባቸው የድሮን ማረፊያ በሳተላይት ማስረጃ ተጋልጧል። በሱዳን ጦርነት የካይሮን ቀጥተኛ የድሮን ጥቃት ተሳትፎ የተመለከተ ዝርዝር መረጃ ይዘናል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በዛሬው ዕለት አዲስ ሹመት አግኝተዋል። ሹመታቸውን በተመለከተ በዛሬው ዕለት በፓርላማው ሞቅ ያለ ድጋፍና ተቃውሞም ተሰምቷል። ጥንቅራችን በመረጃው አካቶታል። በአማራ ክልል ያለው ግጭት በተማሪዎች ስነ ልቦና ላይ ከፍተኛ ችግር ስለመፍጠሩ አንድ ጥናት አመልክቷል። በክልሉ በተለይም በሰሜን ወሎ ካሉ የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል ግማሹ የመንፈስ ጭንቀት ወይም ዲፕሬሽን ተጠቂ መሆናቸውን ጥናቱ አመልክቷል። ከሁለት ተማሪ አንዱ ይሰቃይበታል ስለተባለው ስለዚህ ችግር ከጥናቱ መረጃ ይዘናል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የቀድሞ የኢትዮጵያ አየር መንገድ ከፍተኛ አመራርን የሀገራቸው አየር መንገድ በስራ አስኪያጅነት እንዲመሩ ሹመት ሰጥተዋል። ዝርዝር መረጃውን እናደርሳለን። በኢትዮጵያ አቪዬሽን ታሪክ የመጀመሪያው የግል አየር ማረፊያ ሊገነባ መሆኑ ተነገረ። ሚድሮክ ኢንቨስትመንት ግሩፕ በኦሮሚያ ክልል ምስራቅ ጉጂ ዞን ሻኪሶ ከተማ አዲስ የአውሮፕላን ማረፊያ ለማስገንባት የመሰረተ ድንጋይ ጥሏል። አጠር ያለ ዘገባ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጃልመሮ ከባድ አጣብቂኝ ውስጥ ገባ። መንግስት ሸኔ ብሎ የሚጠራውና የኦሮሞ ነጻነት ሰራዊት በመባል የሚታወቀው ቡድን መሪ የሆነው ኩምሳ ድሪባ ወይም ጃልመሮ በከፍተኛ ስጋት ስር መሆኑን አሶሺየትድ ፕሬስ ባሰራጨው ዘገባ አመልክቷል። ጃልመሮም ለአሶሺየትድ ፕሬስ ማብራሪያ ሰጥቷል። እንደ ዘገባው ከሆነ ጃልመሮን አንድ ከባድ ስጋት ውስጥ የከተተ ሁኔታ ተፈጥሯል። የአማጽያኑን እንቅስቃሴ በተመለከተ በተንቀሳቃሽ ምስል አስደግፎ ዘገባውን የሰራው አሶሺየትድ ፕሬስ ጃልመሮ በድሮን ጥቃት ስጋት እየተሳደደ ነው ሲል አስታውቋል። አሁን የጃልመሮ ስጋት የሚሆነው የድሮን ኢላማ ልሆን እችላለሁ በሚል ነው። ዘገባው ጃልመሮ ከዚሁ የድሮን ጥቃት ኢላማ ላለመሆንም ተከታታይነት ባላቸው እንቅስቃሴዎች በፍጥነት አድራሻውን የሚለዋውጥ መሆኑንም አስታውቋል። ጃልመሮ በመንግስት በጥብቅ የሚፈለግ ሰው ነው ያለው ዘገባው ኑሮውን በጫካ ውስጥ ያደረገ መሆኑንም አክሏል። ጃልመሮ ከ7 ዓመታት በፊት የተካሄደውን ህዝባዊ ተቃውሞ ተከትሎ በቀድሞ ገዢ ፓርቲ ኢህአዴግ ውስጥ በተካሄደ የለውጥ ሂደት ህወሓት በማዕከላዊ መንግስት ውስጥ የነበረውን ቁልፍ ሚና ካጣ በኋላ ከኤርትራ ወደ ኢትዮጵያ የገባ ሰው ነው። እሱ የሚመራው ድርጅትም የኦሮሞ ነጻነት ሰራዊት ለረጅም ዓመታት መቀመጫውን በኤርትራ አድርጎ የትጥቅ ትግል ሲያደርግ የቆየውና ከለውጡ በኋላ በሰላማዊ ፖለቲካ መድረክ ለመንቀሳቀስ ወደ ኢትዮጵያ ከተመለሰው ኦነግ የተገነጠለ ታጣቂ ቡድን ነው። ጃልመሮ የሚመራው ቡድን ለ2 ጊዜያት ያህል ከፌዴራሉ መንግስት ጋር ቢደራደርም ድርድሩ በስኬት ሊደመደም አልቻለም። በአንደኛው ድርድር ላይ ጃልመሮ ራሱ በመገኘት በቀጥታ የተደራደረበት ሁኔታም እንደነበር የሚታወስ ነው። ጃልመሮ ለተወሰኑ ሚዲያዎች ከሚሰጣቸው ቃለ ምልልሶች ውጪ ብዙም በሚዲያው ላይ የሚያዘወትር ሰው ሆኖ አይታይም። ቡድኑ በዋነኝነት የሚንቀሳቀሰው በተለይ በምዕራብ ኦሮሚያ ክፍል ነው። በጃልመሮ የሚመራው ይሄው ታጣቂ ቡድን ሲቪሊያንን ኢላማ አድርጎ በጅምላ በመግደል ስሙ የሚነሳ ሲሆን በዚሁ የአሶሺየትድ ፕሬስ ዘገባ ግን ጃልመሮ ይህንኑ ክስ በጥብቅ በማስተባበል ሰራዊታችን በስነ ምግባር ደንብ የሚመራ ነውም ብለዋል። ወደ ቀጣይ ርዕስ አለፍን። በኢትዮጵያ ድንበር አቅራቢያ ከባድ የአየር ጥቃት። በኢትዮጵያ ድንበር አቅራቢያ ባለ የደቡብ ሱዳን ግዛት ውስጥ ከባድ የአየር ጥቃት ተፈጽሟል። ደቡብ ሱዳን ከኢትዮጵያ ጋር ከምትዋሰንበት ድንበር አቅራቢያ በሚገኝና ጆንግሌ በተባለው ግዛት በተፈጸመው የአየር ጥቃት በአካባቢው ሰብአዊ አገልግሎት ሲሰጥ የነበረው የድንበር የለሽ የሐኪሞች ቡድን ሆስፒታል የነበረው የሕክምና ተቋም የወደመ መሆኑን የቢቢሲ መረጃ አመልክቷል። ከዚህ ጥቃት ጀርባ ያለው ማን ነው የሚለውን ጉዳይ በተመለከተ በትክክል ማረጋገጥ አለመቻሉን የዘገበው ቢቢሲ ከጥቃቱ ጀርባ ማን እንዳለው ወዲያውኑ የታወቀ ባይሆንም ድንበር የለሽ የሐኪሞች ቡድን ግን በሀገሪቱ ውስጥ የአየር ጥቃት የመፈጸም አቅም ያለው የደቡብ ሱዳን ጦር ኃይል ብቻ ነው በማለት ጥርጣሬው በደቡብ ሱዳን መንግስት ላይ እንዳሳረፈም ዘገባው አክሏል። እስካሁን ባለው ሁኔታ የደቡብ ሱዳን መንግስት ምንም አይነት አስተያየት ያልሰጠ መሆኑንም የዘገባው ባለቤት የሆነው ቢቢሲ አመልክቷል። በዚህ የአየር ጥቃት አንድ ሰው የቆሰለ መሆኑን ያስታወቀው የድንበር የለሽ ሐኪሞች ቡድን የአየር ድብደባው ከመፈጸሙ ቀደም ብሎ ጥቃት ሊፈጸም እንደሚችል መረጃ ደርሶት የነበረ መሆኑን በማመላከት በዚህ ምክንያት ከጥቃቱ ከሰዓታት በፊት ህመምተኞችና ሰራተኞች አካባቢውን ለቀው እንዲወጡ ተደርጓል ብለዋል። ከዚህ ውጭ የተገደሉ ሰዎች ስለመኖራቸው የተባለ ነገር የለም። ያም ሆኖ ግን የአየር ጥቃቱ መፈጸሙን ተከትሎ በክስተቱ የተደናገጡት ቀሪ የሆስፒታሉ ሰራተኞችም ቢሆኑ በድንጋጤ አካባቢውን ለቀው በመሄድ ተበታትነዋልም ተብሏል።
ደቡብ ሱዳን ወደ እርስ በርስ ጦርነት እያመራች ያለች ሀገር ናት። የሀገሪቱ ፕሬዝዳንት ሳልቫኪር እና ምክትላቸው ሪክ ማቻር ደጋፊዎች መካከል ውጊያዎች እየተካሄዱ ይገኛሉ። አንደኛው የውጊያ ማዕከል የሆነችውም ደቡብ ሱዳን ኢትዮጵያን በምታዋስንባት የጆንግሌ ግዛት ነው። ከዚህ አንጻርም የዚሁ አየር ጥቃት ምክንያት የሁለቱ ኃይሎች ፍልሚያ ሲሆን እስካሁን ባለው ሁኔታ እኔ ነኝ ባይልም የጥቃቱ ባለቤት ግን የደቡብ ሱዳን መንግስት ነው የሚለው መረጃ ሚዛን የሚደፋ ሆኗል። በቀጣይ እርሳችን የግብፅ ድሮኖች በሱዳን። ግብፅ በሱዳን ጦርነት በቀጥታ እየተሳተፈች ነው። ግብፅ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ አጋለጠ። ኒውዮርክ ታይምስ የሳተላይት ምስሎችን፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ዋቢ በማድረግ የግብፅ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ ድሮን ጥቃቶችን ሲሰነዝር መቆየቱን አጋልጧል። ግብፅ በሱዳን ለምታደርገው የድሮን ጥቃት በግብርና ፕሮጀክቶች መሃል የተደበቀ የጦር ሰፈር እንደምትጠቀም መረጃው አጋልጧል። የጦር ሰፈሩ በግብፅ በኩል በሱዳን ድንበር አቅራቢያ የሚገኝ ሲሆን አካባቢው ኢስት ኦዌናት ሲሰኝ ስፍራው የግብርና ፕሮጀክት ያለበት መሆኑ ተመልክቷል። እንደ ዘገባው ወታደራዊ ጣቢያው ሲታይ በደፈናው ሲቪል መሰረተ ልማት ቢመስልም ጥልቅ የሳተላይት ምስሎች ግን 2 የአውሮፕላን ማኮብኮቢያዎች፣ 17 ያህል አውሮፕላን የሚያቆም ሃንገርና ዘመናዊ ሳተላይት መገናኛ ዘዴዎች የተገነቡበት መሆኑን አሳይተዋል። የግብፅ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን በሱዳን ጦርነት የግብፅ ቀጠና ተሳታፊነትን ያረጋገጠ ሲሆን በጦርነቱ ያሉ የውጭ ኃይሎች ቁጥር ከፍ አድርጎታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ ድሮን ውጊያ እየተለየ መጥቷል። ኤምሬት በፈጥኖ ደራሽ ኃይሎች ትጥቅ እንደምታቀብል በማይታበል ማስረጃ ሲጋለጥ የኤምሬት ተቀናቃኝ ሳውዲ አሁን ላይ ከሱዳን ጦር ጋር አብራ ተሰልፋለች። ግብፅም አልቡርሃንና ጦራቸውን በማገዝ ቀጥተኛ ሚና እንዳላት ይህ መረጃ አረጋግጧል። እንደ ዘገባው ከሆነ ግብፅ ለጥቃቱ እየተጠቀመችባቸው ያሉት በቱርክ የሚመረቱትና ረጅም ርቀት መጓዝ የሚችሉት የአኪንች የሚሰኙት ድሮኖች ሲሆኑ ድሮኖቹ በፈጥኖ ደራሽ ኃይሎች ጥቃት እንዳይጋለጡ መነሻና ማረፊያቸው ግብፅ ውስጥ እንዲሆን ተደርጓል። ድሮኖቹን የሚያበሩት የግብፅ ወታደሮች ይሁኑ ወይም የሱዳን መደበኛ ጦር አባላት ዘገባው ማጣራት አለመቻሉን አስፍሯል። የግብፅ ባለስልጣናት በሱዳን ጦርነት ስላላቸው የቀጥታ ተሳታፊነት ከኒውዮርክ ታይምስ ጥያቄ የቀረበላቸው ሲሆን ምላሽ ለመስጠት ፈቃደኛ አለመሆናቸውን ዘገባው አክሏል። በቀጣይ መረጃ የጠቅላይ አማካሪ ሹመት፣ የተሰሙት ተቃውሞዎችና ድጋፎች። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በዛሬው ዕለት አዲስ ሹመት አግኝተዋል። ሹመቱን በተመለከተ በምክር ቤቱ ተቃውሞም ድጋፍም ተሰምቷል። የአብን ተወካዩ ደሳለኝ ጫኔ ዲያቆን ዳንኤል ክብረትን ሹመት አጥብቀው ከተቃወሙት መካከል ናቸው። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑትን መዋዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ አድርጎ ሰብሳቢ አድርጎ ሾሟል። ምክር ቤቱ ከሰብሳቢው ሹመት በተጨማሪ ለኮርፖሬሽኑ የሥራ አመራር ቦርድ አባልነት የቀረቡ 9 እጩዎችን ሹመት መመርመሩንና በአብላጫ ድምፅ ማጽደቁን የተገለጸው። በዚሁ መሰረት በቦርዱ ውስጥ በአዲስ አባልነት የተካተቱት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስትሯ መቅደስ ዳባ፣ የቱሪዝም ሚኒስትር ዴኤታው እንደገና አበበ፣ የሰላም ሚኒስትር ዴኤታው አቶ ቸሩ ጌታ ገነነ እንዲሁም የቀድሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ጌታቸው ድንቁ መሆናቸው ታውቋል። ቀደም ሲል በቦርድ አባልነት ሲያገለግሉ የነበሩት የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የአብን ፓርቲ አመራር የሆኑት አቶ ዩሱፍ ኢብራሂም እና ከብልጽግና ፓርቲ የተወከሉት አብዱልዋስ አብዱላሂ ደግሞ በነበሩበት አባልነት እንዲቀጥሉ በምክር ቤቱ ተወስኗል። ምክር ቤቱ ከሚዲያ ተቋሚ ቦርድ አባላት ሹመት በተጨማሪ በፍትህ ዘርፉ ላይ ቁልፍ የሆኑ የዳኝነት ሹመቶችን አጽድቋል። በዚህም አቶ ልዑል ካሳይ ወልዱና አቶ ምትኩ ማዳ ድል ነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው እንዲያገለግሉ የተሰየሙ ሲሆን የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመትን መርምረው አጽድቋል። በዛሬው ዕለት በምክር ቤቱ ከጸደቁ ሹመቶች ውስጥም የዲያቆን ዳንኤል ክብረት ሹመት ተቃውሞና ድጋፍን አስተናግዷል። የአብን ተወካዩ ደሳለኝ ጫኔ ዳንኤል ክብረት በጻፏቸው መጽሐፍት እንደ አርአያ ሲታዩ የከረሙ ቢሆንም የመንግስት ሹመት ከተሰጣቸው በኋላ ግን እያደረጉ ያሉት እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት የማይመጥን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው እንዳገኟቸው አመልክተዋል። በዚህም እንደሚያዝኑ ገልጸዋል። አክለውም ይህ ብያኔ እርሳቸው ብቻ ሳይሆን የዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤትንም እንደሚጋራው ጠቁመዋል። በሌላ በኩል ባያብል ሙላት የተባለው የፓርላማ አባል ደግሞ ፍጹም ከደሳለኝ በተቃረነ መልኩ ዲያቆን ዳንኤል ክብረትን ተከላክለውላቸዋል። የቤተ ክርስቲያናዊ ቁርጥ ቀን ልጅ ናቸው፣ ብሔራዊ የቴሌቪዥን ጣቢያም እንደ ዲያቆን ዳንኤል አይነት ሰው አግኝቶ አያውቅም ሲሉ አወድሰዋል። በዚህ ወቅትም ሁለቱ የፓርላማ አባላት አንዳቸው ሌላኛቸውን እያቋረጡ የሥነ ሥርዓት ጥያቄ በማንሳት ሞግተዋል። አፈጉባኤ ታገሰ ጫፎን በመሃል ገብተዋል። ይህ በእንዲህ እንዳለ ዲያቆን ዳንኤል 9 አባላት የሚይዘውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቦርድን በሰብሳቢነት እንዲመሩ ነው በዛሬው ዕለት የተሾሙት። ለመሰል ኃላፊነት እንግዳ ያልሆኑት ዲያቆን ዳንኤል የኢትዮጵያ ፕሬስ ድርጅት የቦርድ አባልነትን ሹመት ለ3 ተከታታይ ጊዜያት አግኝተዋል። በቀጣይ ርዕስ
በሰሜን ሸዋ በተቋረጠው ስልክና ኢንተርኔት የተሰማው። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች በተቋረጠው የኢንተርኔትና የስልክ አገልግሎትን በተመለከተ ቢቢሲ በዛሬው ዕለት የቴሌኮም አመራርና ነዋሪዎችን በማነጋገር መረጃ አጋርቷል። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና ኢንተርኔት አገልግሎት መቋረጡን ነዋሪዎች የኢትዮ ቴሌኮም ኃላፊ ጠቅሶ ቢቢሲ አፋን ኦሮሞ ዘግቧል። ዘገባው ያነጋገራቸው በደገም፣ ኩዩ፣ ሂዳቡ፣ አቦቴና ዋራ ጃርሶ የሚኖሩ ግለሰቦች የስልክና ኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑን ተናግረዋል። በኩዩና ዋራ ጃርሶ ወረዳዎች እንዲሁም በሂዳቡ አቦቴ በሚገኙ ነዋሪዎች በመደወል ሰዎችን ለማግኘት ተደጋጋሚ ሙከራ ቢያደርግም የስልክ አገልግሎቱ እየሰራ አለመሆኑን ዘገባው ማረጋገጡን ጠቅሷል። የስልክና ኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆን ነዋሪዎች ችግሩ የተከሰተ የመንግስት ጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎቹ ላይ እያካሄዱት ባለው ዘመቻ ሊሆን እንደሚችል ጠቁመዋል። የኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦጃለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው አገልግሎቶቹ መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግሮች ምክንያት እንዳልሆነ ተናግረዋል። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና ኢንተርኔት አገልግሎቶች እንደተቋረጡ፣ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውን ገልጸዋል። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽሙባቸው ናቸው ሲል ዘገባው ገልጿል። በዚህ ምክንያት ላለፉት 4 ዓመታት እነዚህ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱ በተደጋጋሚ ሲዘገብ አስታውሷል። ወደ ቀጣይ መረጃ አለፍን። በአማራ ክልል ሰሜን ወሎ ከሁለት ተማሪ አንዱ የመንፈስ ጭንቀት ወይም ዲፕሬሽን ተጠቂ ነው። አነጋጋሪው ጥናት በአማራ ክልል ያለው ግጭት በተማሪዎች ስነ ልቦና ላይ ከፍተኛ ችግር ስለመፍጠሩ አንድ ጥናት አመልክቷል። በክልሉ በተለይም በሰሜን ወሎ ካሉ የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል ግማሹ የመንፈስ ጭንቀት ወይም ዲፕሬሽን ተጠቂ መሆናቸውን ጥናቱ አመልክቷል። በበርካታ የትምህርትና ምርምር ጥናት ድረገጾች ላይ ከሰሞኑ እየተዘዋወረ ያለው ጥናት በወሎ ከሁለት የሃይስኩል ተማሪዎች አንዱ በግጭት ተጽዕኖ የተነሳ በመንፈስ ጭንቀት ወይም ዲፕሬሽን የተጠቃ መሆኑን ያመለከተው። ጥናቱ በኢንተርናሽናል ጆርናል ኦፍ ሶሻል ሳይካትሪ ገጽ ላይ ወጣ ሲሆን የጥናቱ አድራጊዎች ከባህር ዳር፣ ጎንደር እንዲሁም ከለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን ትምህርት ክፍል የተውጣጡ መሆናቸው ታውቋል። ባለፈው ዓመት በተደረገው ጥናቱ 3400 የአካባቢው ተማሪዎች መሳተፋቸውን መረጃው ሲያመለክት ከእነዚህ ውስጥ 48.1 በመቶ የሚሆኑት በክልሉና በአካባቢው ካለው ግጭት ጋር በተያያዘ የመንፈስ ጭንቀት ወይም ዲፕሬሽን ምልክቶች ተገኝተውባቸዋል። በትጥቅ ትግል ውስጥ እንዲሳተፉ የተገደዱ፣ በቀደመው የሰሜኑ ጦርነትም የተሳተፉ የበለጠ ተጎጂ ሆነው መገኘታቸውን ጥናቱ ይገልጻል። የተማሪዎቹ የስነ አእምሮ ሁኔታ ከውጤት መቀነስ ጋር በቀጥታ የተገናኘ መሆኑንም ጥናቱ አመልክቷል። በተለይ ሴት ተማሪዎች ላይ መንፈስ ጭንቀት ወይም ዲፕሬሽን የበለጠ ሆኖ መገኘቱን ነው ጥናቱ ያመለከተው። በግጭት የተነሳ ለጾታዊ ጥቃት መጋለጥ እንዲሁም በቤተሰብ ከፍተኛ ኃላፊነትን መሸከም የችግሩ ምክንያቶች ተብለዋል። ከቤተሰብ ርቀው የሁለተኛ ደረጃ ትምህርታቸውን የሚከታተሉ ቤተሰብ አቅራቢያ ካሉ በ10 በመቶ ለአእምሮ ጭንቀት የተጋለጡ መሆናቸው ታይቷል። በግጭት ጓደኛ፣ የቅርብ ዘመድ፣ የቤተሰብ አባል ሲገደል የተመለከቱ ደግሞ ግጭትን በቀጥታ ካልተመለከቱት በ3.5 እጥፍ በጭንቀቱ ተጠቂ ሆነው ተገኝተዋል። በአማራ ክልል ሰሜን ወሎ ያሉ ተማሪዎች ወደ ትምህርት ገበታ ብቻ መመለስ በቂ አለመሆኑን፣ ሙያዊ የስነ ልቦና እገዛ እንደሚያስፈልጋቸው ጥናቱ ጠቁሟል። ተማሪዎች ከግጭት ጭንቀት ጋር በተያያዘ በአልኮልና ጫት ሱስ ውስጥ የመግባት በሱስ የመያዝ ዕድሉን በእጅጉ የሰፋ መሆኑን ጥናቱ አመልክቷል። በቀጣይ ርዕስ በሙሴቬኒ የተሾሙት ኢትዮጵያዊ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ አንጋፋውን የቀድሞ የኢትዮጵያ አየር መንገድ ስራ አስኪያጅን የሀገራቸው አየር መንገድን እንዲመሩ ሹመት ሰጥተዋል። የቀድሞ የኢትዮጵያ አየር መንገድ ግሩፕ የቦርድ ሊቀመንበር የነበሩት አንጋፋ አቶ ግርማ ዋቄ የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው መሾማቸውን የሀገሪቱ ከፍተኛ ባለስልጣን አስታውቀዋል። የኡጋንዳ የወጣቶችና ህጻናት ጉዳዮች ሚኒስትር ባላምባሩጋራ ትላንት በኤክስ ገጻቸው ባሰፈሩት መልእክት ፕሬዝዳንት ዩዌሪ ሙሴቬኒ አቶ ግርማን ለኃላፊነቱ መሾማቸውን አረጋግጠዋል። አቶ ግርማ ለኃላፊነቱ የተመረጡት የፕሬዝዳንቱ ልጅና የኡጋንዳ ጦር አዛዥ በሆኑት ሙሆዚ ካይኔሩጋባ ጥቆማ መሆኑ ተገልጿል። የ82 ዓመቱ አቶ ግርማ ትላንት ረቡዕ በዩጋንዳ ብሔራዊ ቤተ መንግስት ከፕሬዝዳንቱ ዩዌሪ ሙሴቬኒ ጋር ተገናኝተው በአየር ትራንስፖርት ጉዳዮች ላይ ሰፊ ውይይት ማድረጋቸውን ዶቼ ቬለ ዘግቧል። እንደ ሀገሪቱ መገናኛ ብዙሃን ዘገባ አቶ ግርማ ተቋሙን የሚመሩት አዲስ ዋና ስራ አስፈጻሚ እስኪሾም ድረስ ባለው የሽግግር ወቅት ሲሆን ይህ የሆነው ቀድሞ በኃላፊነቱ ላይ የነበሩት ጄኒፈር ባሙቱራቺ በዚህ ሳምንት ከስራቸው መልቀቃቸውን ተከትሎ ነው። በአሁኑ ወቅት አየር መንገዱ አዲስ መሪ ለመቅጠር የማስታወቂያ ጨረታ ያወጣ ቢሆንም የኢንዱስትሪው አንጋፋ አቶ ግርማ ተቋሙን በጊዜያዊነት እንዲታደጉት በከፍተኛ ባለስልጣናት እምነት ተጥሎባቸዋል። የ82 ዓመቱ አቶ ግርማ የኢትዮጵያ አየር መንገድን በሊቀመንበርነትና በተለያዩ ከፍተኛ ኃላፊነቶች ለረጅም ዘመናት ያገለገሉ ሲሆን በኢትዮጵያ በነበራቸው ቆይታ በሌተናል ጀነራል ይልማ መርዳሳ መተካታቸው ይታወሳል። አቶ ግርማ ዋቄ የኢትዮጵያ አየር መንገድን እንደ አውሮፓውያን አቆጣጠር ከ2004 እስከ 2011 በመምራት ለዛሬው እድገት መሰረት የጣሉ አንጋፋ መሪ መሆናቸው ይነገራል። በአፍሪካ አቪዬሽን ዘርፍ
ያላቸውን ሰፊ ልምድ ተጠቅመው አየር መንገዱን ወደ ትርፋማነት ሊያሸጋግሩ ይችላሉ ተብሎ የሚታመን ሲሆን ዓለም አቀፍ ተቀባይነት ያላቸው መሪ መሆናቸው በአሁኑ ወቅት በአየር መንገዱ ላይ ለታዩ የአስተዳደር ችግር እንደ መፍትሄ ተደርገው እንዲታዩ አድርጓቸዋል። የኡጋንዳ አየር መንገድ በአሁኑ ወቅት ምንም እንኳን ገቢው እያደገ ቢመጣም አሁንም ከፍተኛ የኪሳራ ጫና ውስጥ የሚገኝ ሲሆን በተለይም ወደ ለንደን ጋትዊክ የሚደረገው በረራ ከፍተኛ ወጪ የሚጠይቅ በመሆኑ አየር መንገዱን በብቃት ሊመራ የሚችል ልምድ ያለው መሪ መፈለጉን ዘገባዎች ያመለክታሉ። በቀጣይ ርዕሳችን ሚድሮክ የአየር ማረፊያ ላይ ያስገነባ ነው። ሚድሮክ ኢንቨስትመንት ግሩፕ በኦሮሚያ ክልል ምስራቅ ጉጂ ዞን ሻኪሶ ከተማ አዲስ የአውሮፕላን ማረፊያ ላይ ያስገነባ መሆኑ ተዘገበ። ሚድሮክ የወርቅ ቢዝነሱ ባለበት በሻኪሶ በራሱ ወጪ ኤርፖርቱን የሚገነባ ሲሆን የኤርፖርቱ የመሰረት ድንጋይ ተቀምጧል። ከሰሞኑ በተካሄደ የመሰረት ድንጋይ ማስቀመጥ ስነ ስርዓት ላይ ኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተገኝተዋል። በተለይ ለጭነት አገልግሎት ታስበው የሚገነባው የአውሮፕላን ማረፊያ እንደ አውሮፓውያኑ አቆጣጠር በመስከረም 2019 ዓ.ም ተጠናቆ ለአገልግሎት እንደሚበቃ ተገልጿል። በኢትዮጵያ አየር መንገዶችን የመገንባት ኃላፊነትና ስልጣን ያለው ሲቪል አቪዬሽኑ ሲሆን የሻኪሶ አየር ማረፊያ በግል ካምፓኒ የሚገነባ የመጀመሪያው አየር ማረፊያ ይሆናል። የአየር ማረፊያው መገንባት ለሻኪሶ ከተማ እድገት መፋጠንና ለአካባቢው ማህበረሰብ ተጠቃሚነት ከፍተኛ አስተዋጽኦ እንደሚኖረው በመሰረት ድንጋይ ማስቀመጥ ስነ ስርዓቱ ላይ ተነግሯል። በመርሃ ግብሩ ላይ ፌዴራልና የክልል ከፍተኛ የሥራ ኃላፊዎች፣ የአካባቢው ማህበረሰብ አባላት፣ አባገዳዎችና አደሲንቄዎች ተገኝተው ለልማት ስራ ያላቸውን ድጋፍ መግለጻቸውን የመንግስት ልሳናት ዘግበዋል። ኤርፖርቱ ሚድሮክ ከለጋ ደንብ የወርቅ ማዕድን ኢንዱስትሪ የሚያወጣውን ምርት በዋናነት የሚያንቀሳቅስበት ይሆናልም ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።